ኢየሱስ ሲያድግ ልክ እንደዛ ልጅ ነው ያደገው። ፍጹም ሰው ነው። አብርሃም ጋር ስትመጡ አብርሃም ጋር ይለያል። አብርሃም ጋር ገና ሲመጣ ምንድነው ያለው? ከሀገር ከወገን ከቤተሰብ ተለይተን ወደ ማሳይ ምድር ውጣ አለው። እሺ ከዛ በኋላ ይሄ የተስፋ ቃል ከስንት ዓመት በኋላ ነው የተፈጸመው? ከ25 ዓመት በኋላ ተፈጸመ። ይታያችሁ እግዚአብሔር በ75 ዓመቱ ተናግሮት በ100 ዓመቱ ነው የተፈጸመው። እና ይሄ እግዚአብሔር ተናግሮት ተፈጸመ የሚል ነገር አንድ ነገር ነው። አንድ ልጅ ነው 25 ዓመት ጠበቀው። ይባረክ። እኔ በ5-6 ዓመታት ሶስቱን አከታትያለሁ። እሱ 25 ዓመት ለአንድ ልጅ። አሁን አብርሃም ቢያገኘን ማለት ነው የእናንተ አምላክ ልዩ ነው። አቆማ የሚያውቀው በቃ ያንን ነው። እግዚአብሔር የተገለጠለት በዛ መልኩ ነው። ከዛ በኋላ እንግዲህ መካከለኛ የሚባል ሰው በዚህ ምድር ላይ ሙሴ ነው። እንግዲህ እንደ ሙሴ እግዚአብሔርን ያወቀው ሰው የለም። እኔ ተናግሯል። ከእናንተ መካከል ነብይ ቢነሳ በህልም ወይም በራእይ ነው የምገልጥለት። ባሪያዬ ሙሴ ግን ልቡ የዋህ ነው፣ ትሁት ነው። ስለዚህ እሱን እንዲህ ነው የማናግረው። እንዴ ነው ደህና ነው፣ ሰላም ነው። እንደው እዛ የነበሩ ሰዎች ምን እንዳሉ ታውቃለህ? ሰው ወዳጁን እንደሚያወራ ነበር የሚያወራው። ምክንያቱም የሚገርማችሁ እግዚአብሔር ሲጠራው ብቻ አይደለም ሙሴ የሚሄደው። ሙሴ ሲሄድ እግዚአብሔር ይመጣ ነበር። ኢየሱስ ጌታ ነው። በእውነት ሙሴ ወደ ድንኳኑ ሲሄድ የእግዚአብሔር ደመና በድንኳኑ ውስጥ ይመጣ ነበር ይላል። ሙሴም ከፈለገው እግዚአብሔር ይመጣል፣ እግዚአብሔርም ከፈለገው ሙሴ ሄደ። ተስማምተው ነው። ላቭሊ ሃሌሉያ። በእውነት ግን አንድ ነገር ጥያቄ ነበረው። ጥያቄው ምንድነው? በጣም ብዙ ተአምራት አይቻለሁ። ከሰማይ እሳት ወርዷል፣ ዝናብ ወርዷል፣ ዶፍ ወርዷል፣ ደም ሆኗል ምናምን። ግን ያላየሁት ነገር አለ። አንድ ያላየሁት ነገር አለ። ምንድነው? ፊትህን አላየሁም። ፊትህን ካላየሁ ላውቅህ አልችልም። የኔ ጌታ አውርቻለሁ፣ ነክተኛል፣ እጅን አይኔ ላይ አርጋሃል፣ ጋርደኛል ምናምን፣ ግን አላውቅም። እና እባክህን ያለ ራሱ ጥያቄ ከመጠየቁ በፊት እግዚአብሔርን ያስማማው በምን መሰላችሁ? መጣና ሙሴ በፊት ሞገስ አግኝቼ ከሆነ አለ፣ በፊት ሞገስ እንዳገኝ መንገድን አስታውቀኛል። አሁን እቺ ማባበያ ነች። ሞገስ አግኝቻለሁ እግዚአብሔር ብሎታል። በፊት ሞገስ አግኝታለሁ። ሞገስ ካገኘው አለ በፊት ሞገስ እንዳገኝ ደግሞ ሌላ ሞገስ አለ። በፊት ሞገስ እንዳገኝ መንገድን አስታውቀኝ አለና ትንሽ ካወራ በኋላ ወዲያው ወደ ገደለው ፊትን አሳየኛል። እኔ በጣም የሚገርመኝ ነገር የሙሴ እግዚአብሔርን መጠየቅ አይደለም፣ የእግዚአብሔር ለሙሴ ጥያቄ መራራት። ምክንያቱም የዛን ሰዓት ላይ እኔ አለ ማንም ሰው ፊቴን አይቶ ሊቆም ስለማይችል ፊቴን አላሳይም። ምን አለ ብሎት ቢሄድ ግን አለ ስለጠየቀኝ ጀርባዬን አሳያለሁ። በሰንጣቃው ዓለት ላይ ትቆማለህ። መጀመሪያ ስሜን አውጃለሁ በፊት፣ መልካምነቴ ግርማ ይሄዳል። ከዛ በኋላ እንዳታየኝ አለ ስለምትሞት እጄን አይን ላይ አደርግና ካለፍኩ በኋላ ልክ እጄን ሳነሳለ ጀርባዬን አለ ብሎ አለውና ልክ አሁን በነገርኳችሁ መሰረት ወይኔ ባልጠየቅኩ ነው ያለው። ተንቀጠቀጠ፣ ፈር የሚገባበት ነው። ወይኔ ነው ያለው ጀርባውን ለማየት ማለት። አሁን እኔ ሙሴ ጋር ብሄድ ማለት አስቡ እግዚአብሔር ምን አይነት ነው ብለው ስለ ደግነቱ ሊነግረኝ ይችላል፣ ስለ ቸርነቱ ስላሳየው ታምራት። ግን በጣም ነው የሚያስፈራው። ዕብራውያን ጸሐፊ ራሱ ስለ ሙሴ ሲናገር ጌታ ፊቴን ሳየው አለ እንቀጠቀጣለሁ፣ እፈራለሁ። የሚታየው በጣም ነው የሚያስፈራው ነው። እንግዲህ አስቡ አሁን ሙሴ ጋር መሄድ አያዋጣም፣ ያስፈራራኛል። አይደለም ሙሴ 40 ቀን እሱ ጋር ቆይቶ ፊቱ ሲያበራ ህዝቡ የሙሴን ፊት ማየት ነው ያቃታቸው። አስቡት እግዚአብሔርን አለማየት፣ ከእግዚአብሔር ጋር ህብረት አለማድረግ አንድ ነገር ሆኖ ሳለ አትሊስት የእግዚአብሔር ክብር ያለበትን ሰው እንኳን ማየት አይቻልም ነበር። ያ እየደበዘዘ ይጠፋ የነበረውን የሙሴን ፊት ትኩር ብሎ ማየት እስኪሳናቸው ድረስ በፊቱ መጋረጃ እንደተደረገ እንደ ሙሴ አይደለንም ማለት። ለምን አልቻሉም? ልቦናቸው ደንዝዟል። ፊቱን ማየት አልቻሉም። የሰው ልጅ ጥያቄ ግን ፊቱን ማየት ነበር። ለምን? አምላኩን ይፈልጋል። በነገራችን ላይ የትኛውም ዓለም ብትሄዱ በየትኛውም ቋንቋ የሚነገር ምንም የሚያደርጉ ሰዎች የሚያመልኩት አምላክ አላቸው። ጥናት ተደርጎ እኮ ነው የምላችሁ። አሁን ቅርብ ጊዜ አማዞን ይጠገኙታል። 10 ዓመት ነው 15 ዓመት አካባቢ ሄደው ሲያዙ አምላክ አላቸው። ለምን? ነፍስ ውስጥ ጥያቄ አለ። ከየት ነው የመጣሁት የሚል ጥያቄ አለ። አምላኩን ማግኘት ይፈልጋል። ችግሩ ደግሞ ፍላጎቱ ላይ አይደለም፣ ማየት አይቻልም። እንግዲህ ያዩት እነዚህ አሁን የነገርኳችሁ እነዚህ ሰዎች ተመልክተውታል፣ ግን አያውቁት። እንግዲህ ይሄ ሁሉ 4000 ምናምን ዓመት ከተቆጠረ በኋላ ነው ኢየሱስ ይመጣው። በኢየሱስ አሁን ኢማጂን ይሄ ሰው ሲመጣ አመጣጡ ራሱ ትክክል አይደለም። እንዴት ካላችሁ መጀመሪያ ደረጃ ዮሴፍ ለሚባል እንደው እግዚአብሔር ይላችሁ ዮሴፍ ለሚባል ለአንድ ወንድ ለታጨች ሴት ነው የተላከው። ወደ አንዲት ድንግል ሴት ነው የተላከው። መልአኩ ገብርኤል የተላከው ደግሞ የሚያበስራት የምስራች በጣም ከባድ ነው። ገና እንደመጣ ማርያም ሆይ አትፍሪ፣ እንሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ አለች። ወንድ እኮ አላውቅም፣ ገና ታጭቻለሁ እንጂ አላገባው፣ ድንግል ነኝ። ምንድን ነው ያልከው? እንዴት ነው ይሄ ነገር የሚሆነው?
እኛ እኮ ሰምተን እኮ ነው ደጋግሞ ተነግሮ ነበር ተብሎ ስለተባለ ነው እንጂ አሁን ድንገት ይሄ ነገር ባይሰማ ድንገት መጥቶ ነው ትጸንሻለሽ ወንድ ልጅን ትሆን ወንድ ስለማላቅ ይሄ እንዴት ሊሆን ይችላል ያለችው ራሱ ዮሴፍ የሚባል ሰው አጭቻለሁ፣ ነገር ግን ሌላ ባል ልሰጠኝ ነው ወይ ምንድነው የምትለው ነው ያለችው። ኖ እንደሱ አይደለም ማለት ይሄኛው ይለያል። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልልሻል። ኦቨርሻዶ ነው የሚለው ይጸልልልሻል። ከዛ በኋላ ምን እንደምታውቃላችሁ ካንቺ የሚወለደው ቅዱሱ አላት የእግዚአብሔር ልጅ ይባላል። ምንም የምታውቀው የገባትም ነገር የለም። የጌታ ባሪያ እንደተናገርከው ሆነልኝ። በነገራችን ላይ ትንቢት ስትናገር በመንፈስ ተሞልታ ኤልሳቤጥ ጋር ሄዳ ትንቢት ስትናገር አንዱ የተናገረችው ያመነች ብጽዕት ይሉኛል። ያመነች ምን ብጽዕት፣ በማመኗ የተባረከች ይሉኛል። ማን ያለችው? ማርያም እኮ ነው ያለችው። ለምን? ይሄንን የሚያክል ከባድ ነገር በመቀበሉ። እንግዲህ የሰውዬ ተጸነሰ፣ ማርያም ጸነሰች፣ ተወለደ። እንደ ሰው ነው የተወለደው። አንድ ሕፃን ልጅ ሲወለድ እንደሚወለደው ነው የተወለደው። አንድ ሕፃን ልጅ ከተወለደ በኋላ እንደሚያድገውም ነው ያደገው። አንዳንድ ሰው አያስተውልም ይሄንን። ኢየሱስ ሲያድግ ልክ እንደ ሕፃን ልጅ ነው ያደገው። ፍጹም ሰው ነው። ከዛ በኋላ ለእግዚአብሔር ሊሰጡት ማርያምና ዮሴፍ ሄዱ ወደ ቤተ መቅደስ። ሲሄዱ አንድ ስምዖን የሚባል ሰው የቤተ መቅደስ አገልጋይ ወደ እነሱ መጣ። ገና እንዳየው እንሆ አለ የጌታ ባሪያ ዛሬ በሰላም አሰናብተው። ምን ነው አይኖቼ ያለ ማዳንህ በጌታ በኢየሱስ። ሕፃን ልጅ አሁን እኔ ሕፃን ልጅ ይዘን መተናል አይደል? እንዲህ ይዘህ ሄደህ ማዳንህ ኢየሱስ ያድን። አሁን የእግዚአብሔር አይን ካልሆነ በምን እንደዚህ አንድ ሕፃን ልጅ ማዳንህ የእግዚአብሔር ማለት አይ አይኖቼ ማዳንህን አይተዋል፣ አሁን በሰላም አሰናብተኛል። ገና ታቅፎ ማለት ነው። ገና ማርያም አቅፈው። ከዛ በኋላ እንግዲህ አስቡት 30 ዓመት እስኪሞላው ድረስ በጥበብና በሞገስ በእግዚአብሔርም በሰውም ፊት ምን ይል ነበር? ያድግ ነበር። እና አደገ። እንደ ሰው ነው ያደገው። አብሯቸው ነው የተመላለሰው። ወንድሞቹን ያውቁታል። አባቱ ተብሎ የሚጠራውን ዮሴፍን ያውቁታል። እነሱ አያውቁም ሚስጥሩን። ማርያም ነው የምታውቀው። ይህንን ሁሉ በልቧ ትጠብቅ ነበር ይላል። ማርያም ታውቃለች፣ ግን እነሱ የሚያውቁት የዮሴፍ ልጅ እንደሆነ ነው። ይሄ የጸራቢው የዮሴፍ ልጅ አይደለም አሉት። አያውቁትም። አብረው እዛ እንጨት ሲሰራ ያውቁታል። ይሰራ ስለነበር ማለት ነው። አደገ። ከዛ አንድ ቀን መጣ። እንግዲህ ዮሐንስ የተባለ ሰው ጋር መጣ። ልክ ሲመጣ ዮሐንስ ተቀየረ። በሰላም ነበር እያገለገለ የነበረው። በዛ አገልግሎቱን በትክክል እየተሳለጠ ነበር። ሰዎች እየመጡ ንስሐ ይገባሉ። እኔ ዘርፍ ያለው እኔ ሰርቅ ያለው እኔ ቆርጭ ያለው ምናምን ሲሉ ያጠምቃቸዋል። እና ገና ራሱ ከሰው ጋር ኮሙኒኬት ሲያደርግ ሲመጡ ምን ሰርተሃል ነው የሚለው። ደስ ይላል። በቃ ምንድነው ያደረከው ሲለው እንትን ይላል። ያጠምቃቸዋል። እኔ ለንስሐ በውሃ አጠመቅኳችሁ ይላል። ለንስሐ ላይ ያጠመቃቸው እና ከነዚህ ሰዎች መካከል ይሄ ሰውዬ መጣ። ገና እንዳየው ደነገጠ። አይሆንም ማለት የእግዚአብሔር ድምጽ ነኝ የተላኩት እኔ ለመናገር የጌታን መንገድ ለማቅናት ነው። ኢሳይያስ ስለኔ ትንቢት ተናግሯል እያለ በምድረ በዳ የሚጮህ ድምጽ ነኝ እያለ ሲመሰክር የነበረ ሰውዬ፣ ሲያጠምቅ የነበረ ሰውዬ የሆነ ሰውዬ ሲመጣ እኔ እኮ ነኝ ወደ አንተ መምጣት ያለብኛል። እንዲህ አጥማቂው ስንቱን ነው ንስሐ ያስገባው እንዴ! ብራዘር ጆን በጣም ኃይለኛ ነው፣ አስፈሪ ነው። መንሹ በእጁ ነው፣ አውድማውን ያጠረዋል፣ ስንዴውን ከገለባ ይለያል፣ ገለባውን በማይቃጠል እሳት ያቃጥለዋል። እናንተ የእፉኝት ልጆች እያለ ነው የሚሰብከው። እኔ አንተ ጋር መጥቼ ባንተ ነው መጠመቅ ያለብኛል። አንተ ስትመጣ ኃጢአተኛ ሆንኩ። ይህኔ እግዚአብሔር ስሙ ይባረክ። ሁለት ኢየሱስ እስኪመጣ ድረስ ጻድቅ ነበር። ኢየሱስ ሲመጣ ቆሸሽኩ አለ። እኔም ለካ ከሚፈረድባቸው ወገን ነበር። ሁሉ ኃጢአትን ሰርቷል ይላል እኮ አላወቀም። እኔ ባንተ ነው መጠመቅ የሚገባኝ። ምን ነው እንዲህ አለ። ወደ ህዝቡ ሄደና ከኔ በኋላ የሚመጣ አለ ከኔ በፊት ነበረ እና ከኔ ይልቅ እሱ ይበረታ ነው ያልኳችሁ እሱ ነው። ጌታ ኢየሱስ አድኒ ማለት አሁን ይሄ ስለ ኢየሱስ አሁን እንዲህ ማን ነግሯቸው ነው? በርቶላቸው እኮ ነው። አይተው እኮ ኢሳይያስ ምን አለ? እንወደው ዘንድ እኮ ደም ግባት ያለው ሰው አይነት አይደለም። ማርኮን አይደለም በውበቱ የተናቀ ነው አለ። ከሰውም የተጠላ የሕማም ሰው ደዌን ያውቃል አለ። አይተን አይደለም የተማረክ ነው። በርቶላቸው ነው እኮ የተከተሉት። የነፍሳቸውን ጥያቄ መልስ አግኝተውበት እኮ ነው። እንዴ ኢየሱስ ጌታ ነው። አዎ እሱ ከኔ በፊት ነበር አለ። በ6 ወር ታላቁ እኮ ነው። ማርያም ጸንሳ እኮ ወደ ኤልሳቤጥ ስትሄድ ኤልሳቤጥ የ6 ወር እርጉዝ ነበረች። ይገባችኋል ምለው? በ6 ወር ይበልጧል። እሱ ግን ከኔ በፊት ነበረ። ኢየሱስ ጌታ ነው።